ቃልዬ ጉዷ ፈላ። በኃይሉ መጥቷል። ቤት እንግዲህ ቤት ከመጣ በኋላ ልክ እንደገባ ቃልዬን አንቺ መርት እንዴት እኔን ታሳስርኛለሽ? እንዴት እንደዚህ ታደርጊያለሽ? የተነጋገርነው ንግግራችን እንደዚህ ነው። እንዴት እንደዚህ ታደርጊያለሽ? ጭራሽ አንቺ እኔን አሳስረሽ ብሌንንም ሁላችንም ከጨዋታ ውጭ አድርገሽ ራስሽ የሰላምን ገንዘብ ልትወርሽ ነው። በጭራሽ አትወርሻትም። ይሄው እኔ በዋስ ተፈታው። ነይ ውጭ ከዚህ ቤት፣ እንዲያውም ውጪ። እኔ አይደል ያስገባሁሽ? ውጪ፣ በቃ ጨርሰሻል፣ የነበረሽን ነገር ጨርሰሻል፣ ውጪ አላት ማለት ነው። እንግዲህ ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። ስለምትከታተሉን ከልብ አመሰግናለሁ። እንግዲህ አደራ ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው እንግዲህ እንደምታስታውሱት ዳግም እናቱ መሆኗን አውቋል። ፎቶውን አይቷል። ፎቶውን ሲያይ ከሱ ጋር የነበረውን ፎቶ አስታወሳት ማለት ነው። እና እናቴ ናት በቃ እኔ እኮ እሷን ሳይ እኮ በጣም በቃ የተለየ ስሜት ነው የሚሰማኝ፣ ለየት ያለ ስሜት ነው የሚሰማኝ። እና እናቴ ናት ማለት ነው። እስከ ዛሬ ሳላውቃት ነው እናቴ እንደዚህ ዝም ብዬ የምመላለሰው የነበረው። ወይኔ እኔ እኮ ልክ ሳቅፋት እናቴ በቃ ወላጅ እናቴ ነው የምትመስለኝ ይል ነበረ። ሲጀመር ልቤ ነግሮኛል። ይህን የውድ ናት እንደምንም ብዬ ከእስር ቤት አስፈታታለሁ አለ እና ያው ታስራለች ማለት ነው ገነት። እንግዲህ ጎረቤቲቱ ደግሞ በጣም ብዙ ነገር በድላታለች። እሷ ብዙ ነገር እየተናገረች ለበኃይሉ ደውላ እየተናገረች ወጥታለች ገብታለች እያለች እንግዲህ ባለፈው ለራሱ ሰላም እናቷ ብሌንና ሰላም እናትና ልጅ መሆኑን ደውሎ ሳሚ ነግሯት ነበረ። ሳሚ ግን ከነገራት በኋላ እንግዲህ አውቃ ቃልዬ ውሸት ነው ብላ እንግዲህ ልክ እሷ መምጣቷን ስታቅ ውሸት ነው እኮ ብላ እንትን ብላታለች ማለት ነው። አውቃ በስልክ ለሳሚ ደውላ ያቺ እኮ የብሌን ወላጅ እናት ናት ሰላም ያልነውን እኮ የውሸት ነበረ እንዲህ ብለን ነግራናት አልነበረ የውሸት ነው ምናምን ብላ አወራች ማለት ነው። አውቃ ልክ ገነት በር ላይ ስትደርስ እና ብሌን ደግሞ ንገረኝ እባክሽን፣ ምንድን ነው ልትነግረኝ የነበረውን ነገር ንገረኝ ትላታለች። አይ ልጄ ተይው የማይሆን ነገር ነው፣ ስለዚህ ይቅርብሽ የኔ ውድ ልጅ፣ ችግር የለውም ዝም ብዬ በስተት ነው እንደዛ ያልኩሽ እና ተይው በቃ አለቻት ማለት ነው። እና እንግዲህ ብሌንም በጣም እያለቀሰች ብሌን ጨካኝ ነሽ፣ ብሌን አረመኔ ነሽ፣ እናትሽን አሳስረሻል እያለች እንግዲህ በጣም እያለቀሰች ነው። ዳግም ለራሱ የኔና ያንቺ ህይወት እኮ አንድ ነው፣ የኔና ያንቺ ህይወት እኔ መጀመሪያ ላይ እኮ አንድ እናቴ ቤት ውስጥ ቁጭ አድርጋ ሄዳ አንድ የብረታ ብረት ድርጅት ሰውዬ አፍኖ ይዞኝ ሄዶ ነው እንደዚህ ደረጃ ሁሉ እየደረስኩት እና የሁለታችንም ህይወት አንድ ነው የኔ ውድ ብሌንዬ፣ አታልቅሽ የኔ ፍቅር እያለ እንግዲህ እያባበላት ነው። እና ገነትን ደግሞ ሊያስፈታት ነው ነገራት ለብሌን ማለት ነው። ወላጅ እናቴ እኮ ገነት ናት ብሎ ይነግራታል። እንዴት ሊሆን ቻለ ትለዋለች። ይሄው ይህ ፎቶ ማለት የእናቴ ፎቶ ነው። ወላጅ እናቴን እመፈልጋት እኮ እሷን እኮ ነው። ብሌንዬ እናቴን አገኘሁ እኮ ብሎ እቅፍ አድርጎ ሳማት። ኧረ እኔ አላምንም ዳጌ፣ እንዴት ሊሆን ይችላል? እንዴት እስከ ዛሬ የኔ አሳዳጊ እናት ማለት ያንተ ወላጅ እናት ናት ማለት ነው? የሚገርም እኮ ነው። ታዲያ የኔ እናትስ ማን ናት ትላለች ማለት ነው ብሌን። እና በጣም ነው ደስ ያላት። እንግዲህ ሂደን ገኒን ሰርፕራይዝ እናድርጋታ፣ በቃ ልጅሽን አገኘን ብለን ሂደን እንንገራት ትላለች ብሌን። እንግዲህ ሳሚም ቃልዬም ታውቃለች። ቃልዬ አሁን ገነት የዳግም ወላጅ እናት እንደሆነች ታውቃለች። ብሌንም ታውቃለች። ሲጀመር
የሰላም ልጅ እንዳልሆነች ቃል ያው ፈርታ ነው እንጂ እናትሽን እንገልብሻለን ስላሏት ፈርታ ነው እንጂ ታውቃለች ማለት ነው ብሌን እና በጣም ነው የተደሰቱት። እናቴንም አስፈታታለሁ የሆነ የሚያውቀው ጠበቃ ነበረ፣ ደወለለት። ሲደውልለት እናቴ በስህተት ታስራ ነበረ እና እባክህን አስፈታልኝ። እናትን አገኛት እንዴ አለው። አገኘዋት እኮ እባክህ ደስታዬን ላጣጥምበት እባክህን አስፈታልኝ ብሎ ሲደውልለት ምንም ችግር የለውም ነገ ትፈታለች። እዛ የማውቀው ዋና መርማሪውን አውቀዋለሁ እና እደውልለታለሁ እና ችግር የለውም ትፈታለች። እንኳን ደስ ያለ። በጣም ነው ደስ ያለኝ እኔ ራሱ አለው ጠበቃው። በጣም አመሰግናለሁ ወንድሜ፣ በጣም አመሰግናለሁ አለ በኃይሉ። እንግዲህ ብሌን ምን ያዋጣት ቃልዬ ምን ያዋጣት፣ በቃ በኃይሉ በፍጹም ይፈታል ብላ አልገመተችም። እንግዲህ ለሰላም ለዛች ለአልማዝ ደግሞ እንግዲህ ብሯን ተቀብላ ስትሄድ ደግሞ ማን ቢያገኛት ጥሩ ነው? ዳግም እንግዲህ የሚያውቀው እንደሞተች ነው የሚያውቁት። አሁን ቃልዬና በኃይሉ ናቸው ማለት ነው የሚያውቁት በህይወት እንዳለች እና ስልክ በባለፈው ክፍል እንደምታስታውሱት ስለ አልማዝ ስታወራ ሰምታታለች። ስለ የትኛው አልማዝ ነው የምታወሪ ብላ ሁላ ሰላም ነግራት ነበረ ማለት ነው። እና አሁን በጣም አጣብቂኝ ውስጥ ገብታለች ማናት ቃልዬ ማለት ነው። አጣብቂኝ ውስጥ ገብታለች። እሷ ደግሞ እንግዲህ አልማዝ ደግሞ ያንን 200,000 ብሯን ከወሰደች በኋላ እንግዲህ እንትን ብላለች። ድጋሚ ብር አንሶኛል ጨምሮልኝ ካልሆነ እመጣለሁ ወደ ቤት ትላታለች። ጭራሽ እኔ ልታሳብቺ ነው እንዴ አንቺ ሀሳብሽ አለቻት ቃልዬ። አንቺ ምንድነው ሀሳብሽ? ልታሳብቺ ነው? አላማሽ እኔን ማሳበድ ነው? ይሄንን እንኳን እንዴት ከየት ፈልጌ እንዳመጣውልሽ እኔን የማውቀው። እኔ እንኳን ልጅ ናት የተባልኩት እንኳን ይህን ያህል ብር አላገኘሁም እስካሁን አለች። እንግዲህ ከሳሚን ጋር እየነበራትን እንትን አቁማለች ማለት ነው። ሳሚም 300,000 ብር ብሎ እንግዲህ ሰላምን 300,000 ብር ስጪኝ ብሎ እንግዲህ የወሰደው የሰጣት ለቃልዬ 200,000 ብር ነው። ስንት ነው የሰላም የሰጠች እንኳን ስትለው መናገር አልፈለገም። 200,000 ብር ብቻ ነው አለ። ቆይ አንተንም ደግሞ መጨረሻን ጠብቅ፣ ፍላሹ እኮ እጄ ላይ ነው እያለች እንግዲህ በጣም ነው የተናደደችው ቃልዬ። ምክንያቱም ነግራታለች ሰላም ነግራታለች ማለት ነው። እንግዲህ ሰላም ያንን ብሯን ሰጠች በቃ ብላ እንግዲህ ድራማ የምትሰራባት ያው ልጅ ተብላ የቀረበችው ቃልዬ ናት ማለት ነው። ሁሉ ድራማ የምትደረመው ይሄን ሁሉ ድራማ አሴራው ማለት ነው። እና በኃይሉ ነው። በኃይሉ ደግሞ እንግዲህ 200,000 ብሩን ሰተናታል ለአልማዝ ስትለው እንዴት እንደዚህ ታደርጊያለሽ? አንቺ ምን አገባሽ እና ነው 200,000 ብር የምትሰጪ? ምን አገባሽ? እንዴት 200,000 ብር? እኔ ሲጀምር 200,000 ብር አይደለም 50,000 ብር አልሰጣትም ነበረ። እንዴት አንቺ ትሰጫታለሽ አላት። መጀመሪያ አይ እኔ እኮ እንደዛ ያደረኩት እንዳትመጣ ቤት መጥቼ እነግራታለሁ ለሰላም ስላለች ነው እንጂ ለሌላ አይደለም እንደዚህ አድርጌ የሰጠኋት አለችው። ደግሞ ከሳሚ ጋር ሆነን ነው እየሰጠናት። ሳሚ ደግሞ ከሰላም 200,000 ብር ብቻ ሳይሆን 300,000 ብር ነው የተቀበለው ብላ ለበኃይሉ ነገረችው። ከዛ ደወለለት በኃይሉ ለሳሚ ደግሞ ደወለለት። ከሰላም የወሰድከውን 200,000 ብር ከሰላም የወሰድከውን 50,000 ብር በፍጥነት ይዘው 100,000 ብር በፍጥነት ይዘውናል። የምን ስለምን ብር ነው የምታወራ? እኔ አላውቅም። እኔ 200,000 ብር ሰጣችኝ፣ ከዛ ለሷ ሰጠኋት። እኔ አላውቅም
የማውቀው ነገር የለኝም አለቃ አለው። እና እንዳሳሰራችሁ ደግሞ ተባብራችሁ ደርሼባችኋለሁ። አንተንም እገልሃለሁ እሷንም እገላታለሁ አለው። አይ እኔ አላቅም፣ እኔ የለሁበትም፣ እኔ ምንም እኔ ስላንተ ማታሰርም ምን ብዬ ነው እኔ አንተን ማሳስርህ? እንዴት እንደዚህ ታስበኛለህ? አንተን አሳስሬ እኔ ምን እጠቀማለሁ? ምን ጥቅም አገኛለሁ? እና በፍጹም እኔ አይደለሁም አለ። እሷ ልጅ ቃልያ ደግሞ እንግዲህ እያለቃቀሰች አረ በኃይሉ እኔ አይደለሁም፣ እኔ አላውቅም፣ እኔ እንዴት እንደሳሰርክም አላውቅም። እና እንዴት እንኳን አንድ ቀን እንኳን መተሽ እንኳን መሽ ጠየቅሽኝ? መታችሁ እንኳን እኮ እንደ እግዚአብሔር ያስፈታህ እንኳን አላላችሁኝም እኮ። እናንተ እየተረገማችሁ እናንተ ጅብ ናችሁ። እንዴት አንድ ቀን እንኳን ሰው አይመጣ? ሲጀመር ራሳችሁ ስላደረጋችሁት ነው። ሌላ ማንም የኔን ነገር የሚያውቅ የለም ከእናንተ ከሁለታችሁ ውጭ። ስለዚህ እናንተ ራሳችሁ ናችሁ እንደዚህ ያደረጋችሁኝ። ዋጋችሁን ነው የምከፍላችሁ፣ ማስከፍላችሁ፣ የእጃችሁን ነው የምሰጣችሁ እና እቀብራችኋለሁ፣ ሁላችሁንም እቀብራችኋለሁ አለ። በጣም ቃልዬ በጣም ፈራች። እኔ በቃ ፍላሹን ከሁሉንም ፍላሹን ለፖሊስ ሰጥቼ ራሴን ለፖሊስ እጄን ለፖሊስ እሰጣለሁ አለች። እንጅማ አንተ አትበላም፣ ይህንን ብር በጭራሽ አትበላም። ወይ ካልሆነ ለሰላም ሁሉንም ነገር ነግራታለሁ፣ አልማዝ በህይወት እንዳለች ሁላ ነግራታለሁ ብላለች። እንግዲህ ሄለን ደግሞ መታለች። ሄለን እዚህ ነው የምኖረው ለትንሽ ጊዜ ብላ ሰላምን ትጠይቃታለች። ሰላም ደግሞ ምንም ችግር የለውም የልጅ ጓደኛ አይደለሽ ተቀመጭ አለቻት። ቃልዬ ደግሞ እንዴት መስሎሽ ነው አንቺ የተረገምሽ? እንዴት እዚህ እኖራለሁ ትያለሽ? እንዴት እንደዚህ ታደርጊያለሽ? ምን ልታደርጊ ነው እዚህ የምትኖሪው? ያምሻል እንዴ? አንቺ እብድ ነሽ እንዴ? አሮጊቷ ችግር እኮ አለባት። አሁን ወንድሟ ቢመጣ ምንድን ነው የምለው? ምን ማለት ነው? አንቺ እዚህ እቀመጣለሁ ማለት? ሂጂ ውጪ፣ ሳልገልሽ ውጪ ትላታለሽ። ወንድ ነሽ አስወጪ። እኔ ደግሞ ሁሉንም ነገር ለሰላም እነግራታለሁ አንቺ የውሸት ልጅ እንደሆንሽ እና የጎዳና ተዳዳሪ እንደነበርሽ ከኔ ጋር አብረሽ እንደነበርሽ ሁሉ የነገርሽኝም ባለፈው ሁሉንም ነገር እነግራታለሁ። ከፈለግሽ ዲኤንኤ ታስመርምርሽ ልጇ እንዳልሆነች ታውቃለች። እና እስቲ እናያለን። ታስወጭኝና እዚህ ቤት እኔ ሲጀመር በፍቅር ነበር የቀረብኩሽ። መጀመሪያ አንቺ ነሽ ይህንን እንዳስብ ያደረግሽ። እንዴት ባለፈው እንዴት አድርገሽ እንዳስወጣሽኝ አታውቂምና ነው። ስለዚህ አሁን ደግሞ ተራው የኔ ነው። ይችን ምስኪን አሮጊት እንዴት እንደዚህ ትቀልጅባታለሽ? ልጇ ያልሆንሽውን እንዴት ልጅ ነኝ ብለሽ ትቀርቢያለሽ? ምን አይነት ውሸታም ነሽ አንቺ? ስለዚህ እውነቱን አፍርጫው ነው የሚሄድ ከዚህ ቤት ብሄድ እንኳን እኔ እነግራታለሁ። አይ ካልሽ ሁሉንም ነገር ፍርጥርጥ አድርጌ ተናግሬ ከዛ የነበርሽበት እንትን ውስጥ ትገቢያታለሽ፣ የነበርሽበት ቦታ ላይ ትገቢያታለሽ አለቻት። ከዛ እሺ በቃ ሄሉ በቃ ተረጋጊ፣ ችግር የለውም በቃ እኔ እኮ ወንድሟ ከመጣ ይጠራጠራል ብዬ ነው እንጂ ለሌላ አይደለም። መቼም ጠልቼሽ እንዳልሆነ አንቺም ታውቂያለሽ። አንደኛ አሮጊቷ ደግሞ እንዳትጠራጠር በሚለው እኮ ነው። ሄሉ እባክሽን ተረጂ እና እኔ ችግር የለውም እኔ ገንዘቡ እየከፈለኝ ይድረሰኝ እንጂ ይችን አሮጊት ወይ ገድያት ወይ ደግሞ የሆነ ነገር አድርጌ እኔ እንትን እልሻለሁ፣ ከገንዘቡ አካፍልሻለሁ። ሄሉ ይህን ነገር ካደረግሽ በቃ ያልቅልኛል። እንድሞት ትፈልጊያለሽ? ምንም ቢሆን እኮ ጓደኛሽ ነኝ። ስለዚህ እባክሽ ተረጅኝ ሄሉዬ፣ እባክሽን ሁሉንም ነገር አትናገሪ ለሰላም እባክሽ። እኔ እኮ ስላመንኩሽ ጓደኛዬ ነሽ፣ የክፉ ቀኔ ነሽ ብዬ ነው የነገርኩሽ፣ ሚስጥሬን ዝርግፍ አድርጌ እንጂ ለማንም ያልተናገርኩትን ለአንቺ የነገርኩሽ እና ስለዚህ እንዳትናገሪብኝ አለቻት። አልማዝ ደግሞ እየደወለች ቶሎ በይ በድጋሚ 200 ሺህ ብር አስገቢልኝ፣ ይሄ ብር በጣም አንሶኛል። ለሰላም ብናገር እኮ
ከዚህ የበለጠ ይደርሰኛል፣ ይበልጥ ነው የማገኘው እና ቶሎ በይ አለቻት። የራስሽ ጉዳይ፣ ስትፈልጊ የምትፈልጊውን ነገር አድርጊ፣ በኃይሉ ደግሞ መፈታቱ እንዳትረሽ። እንዲሁም እንደዛ ከሆነ በኃይሉ ይስጠኝ፣ ያንቺን አላቅልሽም፣ በኃይሉ ይስጠኝ ድጋሚ ትላታለች። እሱን አያገባኝም፣ ከባህሉ ጋር ነው የተነጋገርሽ፣ ከባህሉ ጋር ተነጋገሪ። ምን ነው እኔ አንድም ነገር እስካሁን ያየሁት ነገር የለም ከጭንቀትና ከስቃይ በስተቀር ምንም ያተረፍኩት ትርፍ የለኝም። እንዲሁም የራሳችሁ ጉዳይ አለች ቃልዬ። ብሌን ደግሞ እንግዲህ እናቷ በስተመጨረሻ ገኒ በዋስ አስፈታት። ዳግም እናቱ መሆኗን ሲያውቅ አለቀሰ። በጣም ነው ያለቀሰው፣ ስቅስቅ ብሎ ማለት ነው ዳግም። እና ሄዶ እማዬ አንቺ እኮ እናቴ ነሽ፣ እኔ እኮ ስፈልጋት የኖርኳት እናቴ እኮ አንቺ ነሽ፣ ፎቶውን እኮ አየሁ ቤትሽ እኮ ፎቶውን አየሁ እኮ የኔ እናት አለሽልኝ ማለት ነው በህይወት። እኔ በእውነት ስላገኘሽ በጣም ደስ ብሎኛል አለ። በጣም ነው የተደሰተው። ቀጣዩን ይዤላችሁ ቀርባለሁ። እወዳችኋለሁ። ቴንኪዩ ሶ ማች ባይ